ሰነፍ እግዚአብሔር የለም ይላል ቅዱስ ዳዊት። መነገድ የኛ ድርሻ ነው። ንግዳችንን ትርፋማ ማድረግ ግን የማን ድርሻ ነው? የእግዚአብሔር ድርሻ ነው። ላለው ይሰጠዋልና ለማን ስጡት አለ? 10 ላለው፣ ለዚያ ለሚነግደው፣ ላተረፈው፣ ጌታውን ላመነ፣ ለወጣው ለወረደው ለእርሱ ጨምሩለት። የመክሊቱ ጌታ፣ የአገልጋዮች ጌታ፣ የሁላችን ጌታ፣ የአማልክት አምላክ፣ የነገስታት ንጉስ፣ የጌቶች ጌታ እግዚአብሔር ነው። መክሊቱ ለአገልጋዮች የተሰጠው ልዩ ልዩ ጸጋ ነው። ጸጋችንን ፈልገን አላገኘነው ካልሆነ በስተቀር እግዚአብሔር ያለ ጸጋ የተወው ሰው የለም። አንተ በጎ አገልጋይ፣ አንተ ታማኝ አገልጋይ፣ በትንሹ ታምነሃል። በተሰጠህ ጸጋ መዘመር ካልቻልን ግዴታ ካልዘመሩ በደም መታገል የለብንም፣ ለባለ መክሊቱ መስጠት። እኛ ግን በመክሊታችን ማንን ማገልገል? እግዚአብሔርን ማገልገል። ዝም ብለን ብቻ ይሄ ጸጋዬ ነው ብለን መጮህም አይደለም። ይሄ ጸጋዬ ነው ብለን ባለን ገንዘብ ይህን ስላደረጉ እኔ ቅዱስ ነኝ ማለትም አይደለም። ወደ ጌታህ ደስታ ግባ። የትምህርታችን ርዕስ የሚሆነው ይህ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሆንልን። ወደ ጌታህ ደስታ ግባ። ይህ ቃል እግዚአብሔርን በሰጠን ጸጋ በሚገባ ካገለገልነው የዘላለም ደስታ የዘላለም ሕይወት እንደሚጠብቀን የሚያስተምረን የሚያሳየን አምላካዊ ቃል ነው። እግዚአብሔር አምላካችን ዘላለማዊ ደስታ ያለበትን ዘላለማዊ መንግስቱን እንዲያወርሰን ቅዱስ ፈቃዱ ይሁንልን። ወደ ጌታህ ደስታ ግባ። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምሳሌ ካስተማራቸው ትምህርቶቹ መካከል አሁን የያዝነው የማቴዎስ ወንጌል ምዕራፍ 25 ነው። ከቁጥር 14 ጀምሮ እስከ 30 ያለውን ነው የምናየው። እንዲህ ይለናል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይላል። ወደ ሌላ ሀገር የሚሄድ አንድ ባለጸጋ፣ አንድ የአገልጋዮች ጌታ እንዲሁ ገንዘቡን ሰጧቸው ወደ ሌላ ሀገር የሚሄድ ይለናል። ይሄ ባለጸጋ ወይም ይሄ የአገልጋዮች ጌታ ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለሁለተኛው አገልጋይ 2 መክሊት፣ ለሶስተኛው አገልጋይ ደግሞ 1 መክሊት ሰጣቸው ይለናል። ወደ ሌላ ሀገር ከመሄዱ በፊት አገልጋዮቹን ጠርቶ ነግደው እንዲያተርፉበት፣ ሰርተው እንዲለወጡበት፣ ራሳቸውን እንዲችሉበት እንደየአቅማቸው እንደየመጠናቸው መስራት በሚችሉት መጠን መነገድ በሚችሉት አቅም ለእያንዳንዳቸው ሰጣቸው። አገልጋዮቹ 3 ናቸው። አሁን እንዳልነው ለሶስቱ ለአንዱ ለመጀመሪያው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ሰጧቸው። ወደ ሩቅ አገር ሄደ ነው የሚለን። ከዚህ በኋላ ነው
ይህ ባለ 5 መክሊቱ ጌታው የሰጠውን መክሊት ይዞ ወደ ሥራ ተሰማራ። 5 መክሊትም አተረፈበት ይላል። ስንት ነው የተሰጠው? 5 ተሰጥቶት ነበር። ሰራ። ትርፉን ግብ አድርጎ አተርፋለሁ ብሎ እግዚአብሔር ይረዳኛል ብሎ ኪሳራ ይመጣል ሳይል በእግዚአብሔር ታምኖ ሳይፈራ ሳይሰጋ ወጥቶ ወርዶ አገለገለበት፣ ነገደበት። እግዚአብሔር ሥራውን ባረከለት፣ ራሱን ተካ፣ 5 መክሊት አተረፈ ይለናል። ሁለተኛውም ደግሞ ልክ እንደ ባለ 5ቱ ወጥቶ ወርዶ ነገደበት። እርሱም 2 መክሊት አተረፈ፣ 2ቱን 4 አደረገው። እኒህ አገልጋዮች እግዚአብሔርን አምነው ወደ ሥራ ተሰማርተዋል። እግዚአብሔርም ሥራቸውን ባርኮላቸዋል። እግዚአብሔር የኛንም ሥራ ይባርክልን። ምእመናን ሥራ ስንሰራ ነጋዴዎች በንግድ ችሎታችን፣ የቢሮ ሰራተኞች በቢሮ አቅማችን ተመክተን አይደለም ሥራ መጀመር ያለብን። ሥራን የሚባርክ እግዚአብሔር ነው። ሥራን የሰጠ እግዚአብሔር ሥራን ይባርካል። እግዚአብሔር ሲባርክ ደግሞ በሥራችን ውጤታማዎች፣ ትርፋማዎች እንድንሆን ያደርገናል። ስለዚህ ሥራቸውን ለእግዚአብሔር አደራ ሰጥተው ሰሩ፣ 2ቱም አተረፉ። ባለ 5ቱ 5 ጨምሮ በ10 አደረገው። ባለ 2ቱም 2 አትርፎ 2ቱን 4 አደረገ። ባለ 1ዱ ግን እንዲህ አለ ይላል፣ ጌታዬ ያልዘራውን የሚያጭድ ያልበተነውን የሚሰበስብ ጨካኝ ጌታ ነው። እሰራለሁ ብዬ ብከስርስ፣ ሌባ ቢቀማኝ፣ ወንበዴ ቢወስድብኝ ጌታዬ ከሚቀጣኝ ብሎ ይህ ሰው መሬት ቆፍሮ መሬት ላይ መክሊቱን ቀበረው ይላል። ወንጌላዊ ሉቃስ እንደዘገበው ደግሞ በመጠቅለያው በመጠምጠሚያው ጠቅልሎ አስቀመጠው ይላል። ይህ ሰው ተመልከቱ፣ እንደ 2ቱ ነጋዴዎች፣ እንደ 2ቱ አገልጋዮች ጌታዬ ይረዳኛል ማለት አልቻለም። ትርፋማ ያደርገኛል ማለት አልቻለም። አምኖ ወደ ሥራ መሰማራት አልቻለም። ይህ ሰው ሲያተርፍ ሳይሆን ሲከስር ታየው። ይህ ሰው ሲያገኝ ሳይሆን ሌባ ሲቀማው፣ ወንበዴ ሲወስድበት ቀድሞ ታየው። ሰነፍ ሰው እንዲህ ነው ምእመናን። ገበሬ ዘሩን የሚዘራው ዘርቶ ትርፋማ የሚሆነው አትራፊ የሚሆነው በእምነት በመዝራቱ ነው። እንደምታውቁት ሰኔ ላይ ሐምሌ ላይ ጭቃውን ሳይሳቅቅ ጭቃውን እየረገጠ በጭቃ ውስጥ ያለው ሾህ እየወጋው ድንጋዩ እየወጋው ጭቃው እግሩን እየያዘ እያሳቀቀው በላዩ ላይ ዝናብ እየዘነበበት ዘሩን ጭቃ ላይ ይበትነዋል። ማንን አምኖ ነው? ጎታው ላይ ያለውን፣ ጎተራው ላይ ያለውን ያን የተበጠረውን የተንጠረጠረውን ያን ያማረውን የጠፉን ዘር የስንዴውን ዘር አውጥቶ ጭቃ ላይ ነው የሚበትነው። በእውነት ይሄ ሞኝነት ይመስላል። ግን ማንን አምኖ ነው የሚበትነው? እግዚአብሔርን አምኖ ጭቃው ውጦ ያስቀረዋል ሳይል፣ ዝናቡ ያጠፈዋል ሳይል፣ በረዶ ይመተዋል ወፍ ይለቅመዋል ሳይል እግዚአብሔርን አምኖ ጭቃ ላይ ይበትነዋል። እግዚአብሔር ደግሞ ይባርክለታል። አንዱ ቅንጣት ፈርሶ በስብሶ በኋላ 30ና 60 መቶ ፍሬ ያፈራል። ማን ስለባረከለት ነው? እግዚአብሔር ስለባረከለት። ምእመናን ከገበሬ እምነትን መማር ያስፈልጋል። ገበሬ አማኝ ነው። እግዚአብሔር እምነቱን አይቶ ስራውን ይባርክለታል። ያ ገበሬ ይጠፋብኛል ብሎ እንዴት የተበጠረውን የተንጠረጠረውን ያማረውን ዘር ጭቃ ላይ ይበትናለሁ ብሎ እንዲሁ ጎታው ላይ ቢያስቀር በዓመቱ ለረሃብ ለችግር ይጋለጣል። ስለዚህ
ትጉህ ሰው እንዲህ ነው። በእግዚአብሔር የሚያምን ሰው እንደዚህ ነው። እምነት የሌለው ሰነፍ ሰው ደግሞ የሚታየው ኪሳራው ነው፣ የሚታየው ጉዳቱ ነው። ስለዚህ ነው ይሄ ሶስተኛው አገልጋይ ሲያተርፍ ሳይሆን ሲከስር፣ ሲያገኝ ሳይሆን ሲያጣ ስለታየው መክሊቱን ቀበረው። ከብዙ ጊዜ በኋላ ነበረ ጌታቸው ሊቆጣጠራቸው መጣ ይላል። ገንዘቡን የሰጣቸው ገንዘቡ የነሱ አይደለም፣ የጌታቸው ነው፣ የባለጸጋው ነው። ስለዚህ ባለጸጋው ነግደው አትርፈው ከሆነ ሰርተው አግኝተው ከሆነ ብሎ ሊቆጣጠራቸው መጣ። በሚቆጣጠራቸው ሰዓት የመጀመሪያው ያ ባለ አምስቱ ወደ ጌታው ቀረበ። ጌታዬ ሆይ አለው፣ 5 መክሊት ሰጠኸኝ ነበረ። ስንት መክሊት ሰጠኸኝ ነበር? 5 መክሊት ሰጠኸኝ ነበር። አንተን አምኜ ወጥቼ ወርጄ ነገድሁበት። ጌታ የረዳኝ፣ አምላኬ ያገዘኝ፣ መክሊቴ ትርፋማ ሆኗል። ይሄው 5 አትርፌያለሁ፣ 10 አድርጌዋለሁ ብሎ ለጌታው አስረከበ ይላል። ትርፋማው አገልጋይ፣ ታማኙ አገልጋይ፣ በጎ አገልጋይ፣ አማኙ አገልጋይ ከነትርፉ ወደ ጌታው ቀረበ። በደስታ ወደ ጌታው ቀረበ። ተመልከቱ፣ በውርደት ሳይሆን በክብር ወደ ጌታው ቀረበ። በመሸማቀቅ ሳይሆን በደስታ ወደ ጌታው ቀረበ። መስራት ያለበትን ሰርቷላ። የጌታውን ትእዛዝ ፈጽሟላ። ማድረግ ያለበትን አድርጓላ። ወገኖቼ እግዚአብሔር አድርጉ ያለንን ካደረግን፣ ስሩ ያለንን ከሰራን በኋላ የኛ ጌታ እግዚአብሔር በሚመጣበት ሰዓት በጌታችን ፊት ስንቆም አንሸማቀቅም፣ አናፍርም። ውጤታማዎች ሁነናላ፣ ትርፋማዎች ሁነናላ። ይሄ ሰው አልተሸማቀቀም። ስለዚህ ነው ጌታው ማከበረው። ኦ ገብርኄር ወምእመን ዘበህዳጥ ምእመነ ኮንከ ዲበ ብዙኅ ሰይመከ። አንተ በጎ አገልጋይ አለው። አንተ ታማኝ አገልጋይ አለው። ምን አገልጋይ አለው? ታማኝ አገልጋይ፣ በጎ አገልጋይ። ማን ይሆን በጎ አገልጋይ ዛሬ? ማን ይሆን ታማኝ አገልጋይ ዛሬ? በመክሊቱ ታማኝ ሆነ። ጌታው የሚደሰትበት በብዙ በትንሽ ነገር ታምነሃል አለ። በብዙ ሾመሃለሁ፣ በጥቂቱ ታምነሃል፣ በብዙ አከብረሃለሁ። ወደ ጌታ ደስታ ግባ። ወደ የት ግባ? ወደ ጌታ ደስታ ግባ አለ። እግዚአብሔር ደስታ ወዳለበት ወደ ሰማያዊ መንግስቱ እንዲያስገባን ፈቃዱ ይሆንልን። አሁን ሁለተኛው መጣ። ለሁለተኛው ስንት መክሊት ነው የተሰጠው? 2 መክሊት ነው የሰጠው። እርሱም እንደ ባለ አምስቱ በደስታ ቀረበ። እሱም እንደ ባለ አምስቱ በጌታው ፊት ቆመ። ጌታዬ ሆይ 2 መክሊት ሰጠኸኝ ነበረ፣ ወጥቼ ወርጄ አገልግያለሁ፣ ነግጄበታለሁ። እነሆ 2 አትርፌያለሁ፣ 4 አድርጌዋለሁ ብሎ 2ቱን 4 አድርጎ ለጌታው ሰጠ። ጌታው አሁንም የመጀመሪያውን ክብር ነው የሰጠው። የመጀመሪያው አገልጋይ ወደሚገባበት ቦታ ነው ግባ ያለው። አንተ ታማኝ አገልጋይ አለ። ቃሉም አልተለወጠ። ምን አይነት አገልጋይ? ታማኝ አገልጋይ። በትንሹ ታምንሃል፣ በብዙ እሾምሃለሁ። ወደ ጌታ ደስታ ግባ። ወደ የት ግባ? ወደ ጌታ ደስታ ግባ አለው። አሁን ሶስተኛው አገልጋይ መጣ። ሶስተኛው ቅድም እንዳልነው መክሊቱን አልሰራበትም፣ አላተረፈበትም፣ እንዲሁ ቀብሮት ነው የቆየው። ስለዚህም ነው ጌታው ፊት በመሸማቀቅ ቆመ፣ በድንጋጤ ቆመ። ጌታ ሆይ አንተ ካልዘራህበት የምታጭድ፣ ካልሰበሰብኸው ያልበተንኸውን የምትሰበስብ አምላክ፣ ያላስቀመጥኸውን የምታነሳ ስለሆን እነሆ
ሌባ ቢሰርቅብኝ ወንበዴ ቢወስድብኝ ብዬ የሰጠኸኝን መክሊት መሬት ላይ ቆፍሬ አቆይቼዋለሁ። ይሄው መክሊት አለው። አዎ ጨካኝ መሆንህን አውቃለሁ አለ። ተመልከቱ፣ የሰነፍ ሰው ቃሉ መራራ ነው። ሁል ጊዜ ማጉረምረም፣ ሁል ጊዜ በተሰጠው ነገር አይደሰትም፣ ባለው ነገር አይደሰትም፣ አይረካም። ሰነፍ ሰው ቃሉ መራራ፣ ቃሉ ክፉ ነው፣ ተሳዳቢ ነው፣ መርጦ አይናገርም። አንተ ጨካኝ እንደሆን አውቃለሁ አለ። ምን እንደሆን አውቃለሁ? ጨካኝ እንደሆን አውቃለሁ። ጨካኝ ስለሆንክ ካልዘራህበት የምታጭድ፣ ያልበተንከውን የምትሰበስብ፣ ያላስቀመጥከውን የምታነሳ ስለሆንክ ስለፈራው መክሊትህን ቀብሬዋለሁ አለው። ይሄው መክሊትህ አለ። አንተ ሰነፍ አገልጋይ አለው። ምን አገልጋይ? የመጀመሪያዎቹ ምንድነው የተባሉት? በጎ አገልጋይ፣ ታማኝ አገልጋይ። ይሄ ሰው ታማኝ አልተባለም። ይሄ ሰው በጎ አገልጋይ አልተባለም። አንተ ክፉ ሰነፍ አገልጋይ ተባለ። ካልዘራሁበት የማጭድ፣ ካልበተንሁበት የምሰበስብ፣ ካላስቀመጡት የማነሳ መሆኔን ብታውቅ ኑሮ፣ ብትረዳ ኑሮ መክሊቴን ለሌላው ሰው በሰጠኸው ነግዶ ባተረፈበት ሰርቶ ባገኘበት ነበረ። አንተ ሰነፍ አለው። አንተ ሐኬተኛ አለው። ሰነፍ ከመባል እግዚአብሔር ይጠብቀን። አዎ ሰነፍ እግዚአብሔር የለም ይላል ቅዱስ ዳዊት። ሰነፍ ሰው ዝም ብሎ ቁጭ ብሎ አይሰራ፣ አይነግድ፣ ሲርበው ሲታረስ፣ እንዲሁ ሲጠማ ሲቸገር እግዚአብሔርማ ያለው ከነ እገሌ ቤት ነው፣ እኔን እኮ ረሶኛል፣ እኔን እኮ ትቶኛል ይላል። አዎ እግዚአብሔር ስንሰራ ነው ስራችን የሚባርክልን። ምእመናን እግዚአብሔር እንደ እስራኤል ከሰማይ መና ያወርድልንም። ለእስራኤል ከሰማይ መና እያወረደ ይመግብ የነበረው ያ ሕዝብ መንገደኛ ስለሆነ ነው። ምን ስለሆነ? መንገደኛ ስለሆነ ተጓዝ ተብሏል። ወደ ምድረ ርስት ሂድ ተብሏል። ጉዞ ላይ ነው ያለው። ተክል የሚተክልበት ዘር የሚዘራበት ጊዜ የለውም። መንገደኛ ነው። መንገደኛ ስለሆነ ከሰማይ መና እያወረደ ከዓለት ላይ ውሃ እያፈለቀ አጠጥቶታል። አዎ አገልጋዩን ኤልያስን እንዲሁ አገልጋይ ስለሆነ እግዚአብሔር ከነገስታት ቤት ምግብ እየላከ በቁራሙራ መግቦታል። በኋላም በክትክታው ስር ተነስ ብላ እያላብልቶታል። በዚህ ዓለም ያለን ሰዎች ቤት ሰርተን ትዳር መስርተን የምንኖር ሰዎች ዘር የመዝራት ተክል የመትከል የመማር የመነገድ የማትረፍ እድል አለን ምእመናን። ስለዚህ እንደ እስራኤል ቁጭ ብለን መና አውርድ ማለት ተገቢ አይደለም። ስራ መስራት ያስፈልጋል። ምን ማድረግ ያስፈልጋል? መስራት ያስፈልጋል። መነገድ ያስፈልጋል። መማር ያስፈልጋል። መሮጥ ያስፈልጋል። ያን መባረክ፣ ያን ውጤታማ ማድረግ ደግሞ የማን ድርሻ ነው? መስራት የኛ ድርሻ ነው። መባረክ የማን ድርሻ ነው? የእግዚአብሔር ድርሻ። መነገድ የኛ ድርሻ ነው። ንግዳችንን ትርፋማ ማድረግ ግን የማን ድርሻ ነው? የእግዚአብሔር ድርሻ ነው። ይሄ ሰነፍ ቁጭ ብሎ ገና ንግዱ ትርፉ ሳይሆን ኪሳራው ታይቶት የጌታውን መክሊት ቀበረ። ስለዚህ አንተ ሰነፍ ነው የተባለው። አንተ ሐኬተኛ ነው የተባለው። መክሊቱን ቀሙት፣ ውሰዱበት፣ 10 ላለው ስጡት አለ። ላለው ይሰጠዋልና ለማን ስጡት አለ? 10 ላለው፣ ለዚያ ለሚነግደው፣ ላተረፈው፣ ጌታውን ላመነ፣ ለወጣው ለወረደው ለእርሱ ጨምሩለት። ላለው ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። ይሄን ሐኬተኛ አገልጋይ ወደ ጨለማው ስቃይ ወዳለበት ቦታ አውጡታል ይላል። እግዚአብሔር ከቤቱ እንዳያወጣን ፈቃዱ ይሆነልን። የተከበራችሁ ምእመናን፣ ይሄ ትምህርት ክርስቶስ በምሳሌ ያስተማረው ትምህርት ነው።
ያ ባለመክሊቱ የመክሊቱ ጌታ፣ የአገልጋዮች ጌታ፣ የሁላችን ጌታ፣ ለሁላችን መክሊት የሰጠን አምላካችን እግዚአብሔር ነው። ማን ነው የመክሊቱ ጌታ? የመክሊቱ ጌታ፣ የአገልጋዮች ጌታ፣ የሁላችን ጌታ፣ የአማልክት አምላክ፣ የነገስታት ንጉሥ፣ የጌቶች ጌታ እግዚአብሔር ነው። ክብርና ምስጋና ለእርሱ ይሁንለት። አገልጋዮች፣ ሦስቱ አገልጋዮች እኔና እናንተን የሚወክሉ ናቸው። ምእመናን፣ መክሊቱ ለአገልጋዮች የተሰጠው ልዩ ልዩ ጸጋ ነው። እግዚአብሔር ለኛ ለልጆቹ የተለያየ ጸጋ ሰጥቶናል። ለአንዱ የመነገድ፣ ለሌላው የማረስ የመቆፈር፣ ለአንዱ የማስታረቅ፣ ለሌላው የመምከር፣ የመዘመር፣ የመቀደስ፣ የመስበክ ጸጋ እግዚአብሔር ለልጆቹ ሰጥቷል። አው የእግዚአብሔር መንፈስ አንድ ነው፣ ጸጋው ግን ልዩ ልዩ ነው ይላል። እግዚአብሔር መንፈስ ቅዱስ ለአገልጋዮቹ የተለያየ ጸጋ ይሰጣል። አንዱን ዘማሪ ያደርገዋል፣ ሌላውን ሰባኪ ያደርገዋል። አንዱን መካሪ ያደርገዋል፣ ሌላውን አስተማሪ ያደርገዋል። ይሄ ጸጋ ነው እግዚአብሔር ለልጆቹ የሚሰጠው ጸጋ። ያለ ጸጋ የተፈጠረ ሰው የለም ምእመናን። ጸጋችንን ፈልገን አላገኘነው ካልሆነ በስተቀር እግዚአብሔር ያለ ጸጋ የተወው ሰው የለም። አንዳንዱ ድውይ የመፈወስ ጸጋ ይሰጣል፣ ለሌላው ተአምራትን የማድረግ ጸጋ ይሰጣል። እግዚአብሔር ለእያንዳንዱ የተሰጠው ጸጋ አለ። ከሰው ቤት ሄዶ የመስራት ጸጋ አለ። እንዲሁ ሰውን የማስተናገድ ጸጋ፣ የማስተባበር ጸጋ ያለው ሰው አለ። ምእመናን፣ ጸጋ ሲባል መስበክ፣ መቀደስ፣ ማስተማር፣ መዘመር ብቻ አይደለም። ለእያንዳንዳችን የተሰጠን ጸጋ አለ። አቤት ገሪት እንኳን ሲያምርባት ስታስተናግድ ምትባል ሴት የለችም? በእናንተ ሰፈር የለችም ወይ? አቤት ገሌ እኮ ሲያስተባብር ምትሉት ሰው የለም? አቤት ገሌ እኮ ስራ ሲቃናለት፣ አቤት ሐሳብ ሲሰጥ ምትሉት ሰው የለም? እግዚአብሔር ለእያንዳንዱ የሰጠው ጸጋ አለ። እኒህ ሦስቱ ሰዎች ይሄን ነው የሚወክሉት። ለእያንዳንዳቸው እግዚአብሔር ጸጋን ሰጥተዋል። እኒህ ሁለቱ አገልጋዮች በተሰጣቸው ጸጋ አገልግለው ትርፋማዎች ሆነዋል። የማስተማር ጸጋ ያላቸው በማስተማር፣ የማስታረቅ ጸጋ ያላቸው በማስታረቅ፣ የመቀደስ ጸጋ ያላቸው በመቀደስ፣ የማስተባበር ጸጋ ያላቸው በማስተባበር ጸጋቸው ውጤታማ መሆናቸውን ነው የሚያሳየን። ውጤታማዎች ሆነዋል፣ ስኬታማዎች ሆነዋል። ስለዚህም ነው በኋላ ጌታ በሚመጣበት ሰዓት አንተ በጎ አገልጋይ፣ አንተ ታማኝ አገልጋይ፣ በትንሹ ታምነሃል፣ በተሰጠህ ጸጋ፣ በመቀደስ ጸጋ፣ በመዘመር ጸጋ፣ በማስተማር ጸጋ፣ በመመጽወት ጸጋ፣ በትዳርህ ታምነሃል፣ በብዙ ሾመሃለሁ። ለዘላለሙ በምትኖርበት ብዙ በረከት ብዙ ጸጋ ባለበት ወደ እግዚአብሔር መንግሥት አገባሃለሁ። ወደ ጌታ ግባ ደስታ፣ ወደ ጌታ ደስታ ግባ ይላቸዋል። ያ ሰነፉ ግን በተሰጠው ጸጋ አምላኩን ያላገለገለ በተሰጠው ጸጋ መክሊቱን የቀበረ ወገኖች ተጠያቂ ሲሆን አይተነዋል። አንተ ሰነፍ አገልጋይ፣ አንተ ሰነፍ ባሪያ፣ መክሊቱን ቀሙት፣ ውሰዱበት፣ 10 ላለው ስጡ ሲባል መክሊቱን ሲቀማን ተመልክተናል። ይሄ ብቻ አይደለም፣ ከጌታው ደስታ ውጭ መከራ ወዳለበት፣ ስቃይ ወዳለበት ቦታ ውሰዱት ነው የተባለው። የተከበራችሁ ምእመናን፣ አባቶቻችን እንዲሁ ሲተረጉሙ ሲያራቅቁ እነ ሙሴን ባለ 5 እነ ጴጥሮስን ባለ 2 እንዲሁም ሊቀ ጳጳሱን፣ ቄሱን፣ ዲያቆኑን ባለ 5 ባለ 2 ባለ 1 እያደረጉ ተርጉመዋል። ብቻ አንድም ይሁን 2 ሁለትም ይሁን 3 ለእያንዳንዳችን እንደየመጠናችን የተሰጠን ጸጋ አለ። ማን ነው ግን እንደ ሙሴ 5ቱን 10 ያደረገ?
ማን ነው እንደ ጴጥሮስ 2ቱን 4 ያደረገ? ማን ነው እንደ ሊቀ ጳጳሱ በተሰጠው መክሊት 5ቱን 10 ያደረገ? እንደ ቄሱ እንደ ካህኑ እግዚአብሔር በሰጠው ጸጋ 2ቱን 4 ያደረገ ማን ነው? ወገኖቼ እንደ ይሁዳ መክሊታችንን እንዳንቀብር፣ እንደ ዴማስ መክሊታችንን እንዳንቀብር እግዚአብሔር በሰጠን ጸጋ እግዚአብሔር ልናገለግልበት ያስፈልጋል። እግዚአብሔር ጸጋን የሰጠን በጸጋችን እንድንኩራራ፣ በጸጋችን እንዲሁ እንድንተብስ ሳይሆን በጸጋችን እግዚአብሔር እንድናገለግል ነው። ማንን እንድናገለግል? እግዚአብሔርን እንድናገለግል ነው። አዎ እግዚአብሔር መኑ ውእቱ ገብርኄር ወምእመን ዘይሰይሞ እግዚኡ፣ ጌታው ዘይረክቦ እግዚኡ። ጌታው በመጣ ጊዜ አገልጋይ ሆኖ ታማኝ ሆኖ የሚያገኘው ባሪያ አገልጋይ ማን ነው ይላል ቅዱስ ያሬድ። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ይላል። ታማኙ አገልጋይ ማን ነው? ጌታው ሲመጣ በታማኝነት አምላኩን ሲያገለግል፣ በመክሊቱ ሲያገለግል፣ በመክሊቱ ታማኝ ሆኖ የሚያገኘው አገልጋይ ማን ነው ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ይላል። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው ይላል። ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገበ ሕሊናችንን ልንታጠቅ ያስፈልጋል። በእምነት ጸንተን በጾም በጸሎት በምግባር አጊጠን ጌታችንን ልንጠብቀው ያስፈልጋል። ስለዚህ ነው ወንጌላዊው ጌታቸው ሲመጣ እንዲሁ ተግተው ነቅተው በአገልግሎት መክሊታቸው በመክሊታቸው ሲነግዱ ሲሰሩ የሚያገኛቸው እነዚህ አገልጋዮች ብፁዓን ናቸው። ምንድን ናቸው? ብፁዓን ናቸው። የተከበራችሁ ምእመናን፣ አሁን የመክሊቱ ጌታ ቢመጣ ስንቶቻችን በመክሊታችን ስራ ሰርተንበታል? እያንዳንዱ ሰው መክሊት አለው ብለናል ቅድም። ያለ መክሊት የተፈጠረ ሰው የለም። እግዚአብሔር ያለ መክሊት የተወው ሰው የለም። ለእያንዳንዳችን መክሊት አለን። ለእያንዳንዳችን መክሊት ተሰጥቶናል። ያለ የሰጠንን መክሊት እግዚአብሔር የሰጠንን ጸጋ ልናጸናው፣ ልናበረታው፣ ልናገለግልበት ያስፈልጋል። ቅዱስ ጳውሎስ የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል ይላል። የተሰጠህን ስጦታ ምን አትበል? ቸል አትበል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ያለ ኃይለ ቃል ነው። ባንተ ላይ ያለው የተሰጠህን ጸጋ ቸል አትበል። ጸጋችንን ቸል ሳንል እንደዚያ እንደ ሰነፉ አገልጋይ መክሊታችንን ቸል ሳንል በመክሊታችን ልንሰራበት ያስፈልጋል። ይህ ከሆነ የድል አክሊልን እናገኛለን። በውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ እንባላለን። ወደ ጌታችን ደስታ መግባት የምንችለው ግን እግዚአብሔር በሰጠን መክሊት ተግተን እግዚአብሔርን ስናገለግል ነው። ቅድም በቅዳሴው መካከል የተነበበው ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ያለው ቃል እንዲህ ይለናል። እንግዲህ ልጄ ሆይ ይላል ቅዱስ ጳውሎስ፣ የመንፈስ ቅዱስ ልጁን በትምህርት የወለደውን በስነ ምግባር ያሳደገውን መክሊቱን ያስረከበውን መክሊቱን የሰጠውን ጢሞቴዎስን ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ በተሰጠ ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ነው ያለው። እንዲሁ ተምርሃል በቃ ቁጭ በል አልተባለ። ባለ ጸጋ በተሰጠህ መክሊት
ለሌሎች ሊያባዙ ለሚችሉ ሊያስተምሩ ለሚችሉ ለሌሎች ደግሞ ስጥ ይላል ቅዱስ ጳውሎስ። አሁንም ቁጥር 5 ላይ ይላል ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይላል። በጨዋታ የሚታገል ሰው እንደሚገባ ባይታገል፣ ለምሳሌ ሩጫ የሚሮጥ ሰው በአግባቡ ሩጦ ማሸነፍ ካልቻለ፣ ኳስ የሚጫወት ሰው በአግባቡ ተጫውቶ ማሸነፍ ግብ ማስገባት ካልቻለ የድሉን አክሊል አያገኝም ነው ያለው። ያገኛል እንዴ ወገኖቼ? እነ ኃይሌ ስማቸውን የተከሉት ወዛቸውን አንጠፍጥፈው ስጋቸው ተራግፎ አጥንታቸው እስከሚቀር ድረስ ሌቱን ቀን አድርገው ሩጠው በሚገባ ታግለው ነው። በሚገባ ሩጠው ነው። በክርስትና ሕይወትን በሚገባ የማይሮጥ በመክሊቱ የማይሰራ አምላኩን የማያገለግል ሰው የድልን የክብርን አክሊል አያገኝም ነው የሚለን። የምንን አክሊል? የክብርን አክሊል አያገኝም። ሊቀ ሐዋርያት ቅዱስ ጴጥሮስም ቅድም ሲነበብ እንደሰማችሁት በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ከቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ ይላል። በእናንተ ዘንድ ያለው የማስተማር ጸጋ፣ የመዘመር ጸጋ፣ የመምከር ጸጋ፣ የማስታረቅ ጸጋ፣ ድውይ የመፈወስ ጸጋ፣ ተአምራትን የማድረግ ጸጋ ለተሰጣቸው ለካህናቱ፣ በወቅቱ ለነበሩት ለነቢያቱ፣ በወቅቱ ለነበሩ ለአገልጋዮቹ፣ ለሽማግሌዎቹ በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ ይላል። የመክሊቱ ጌታ የመክሊቱ ባለቤት የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀዳጃላችሁ፣ ትቀበላላችሁ ይላል። ዛሬ በመክሊታችን ካገለገልንበት ካህናቱ፣ መምህራኑ፣ ሰባክያኑ ምእመናኑን በሚገባ ካስተማርን፣ ምእመናኑን በሚገባ ከመከርን፣ ለስጋው ለደሙ ካበቃን፣ የተጣሉት እንዲታረቁ የተለያዩት እንዲሆኑ ካደረግን፣ አወድሆችን ያዘሩትን ቤት ለቤት ሄደን ማጽናናት ከቻልን፣ ወገኖቼ እረኞች አለቃ ክርስቶስ በሚገለጥበት ጊዜ የድልን አክሊል የሕይወትን አክሊል ትቀዳጃላችሁ፣ ትቀበላላችሁ ይላል። ስለዚህ እያንዳንዳችን መክሊት ሲባል ቅድም እንዳልነው ማስተማር፣ መስበክ፣ መቀደስ ብቻ ሳይሆን ወገኖቼ ለእያንዳንዳችን የተሰጠን መክሊት አለ። ባለጸጎች በመክሊታችሁ እግዚአብሔርን አገልግሉበት። ሽማግሌዎች በመክሊታችሁ እግዚአብሔርን አገልግሉበት። እናቶች፣ እህቶች በመክሊታችሁ ድሆችን አገልግሉበት። መክሊታችንን እያንዳንዳችን እግዚአብሔር የሚደሰትበትን ስራ እንስራበት። ይህ ከሆነ በመክሊታችን በተሰጠን መክሊት ውጤታማዎች ከሆንን 5ቱን 10 2ቱን 4 ካደረግን እንደዚያ እንደ ሰነፉ እንደ ሀኬተኛው አገልጋይ መክሊታችንን ሀብታሞች በስስት ዕውቀቱ ያለን ጸጋው ያለን የማስታረቅ የመምከር ጸጋው ያለን በስንፍና መክሊታችንን ካልቀበርን በኋላ የእረኞች አለቃ ስለኛ ስጋውን የቆረሰው ደሙን ያፈሰሰው እግዚአብሔር ወደኛ በሚመጣበት ሰዓት ለሁላችን የክብር አክሊል ያቀዳጀናል። የክብር አክሊል ማለት የሕይወት አክሊል ማለት ሽልማት የተባለው ምእመናን ወደ ጌታ ደስታ ግባ የሚለው ቃል ነው። ወደ የት ግባ? ወደ ጌታ ደስታ። የጌታ ደስታ የተባለው ደግሞ የእግዚአብሔር መንግሥት ነው። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን የእግዚአብሔር መንግሥት ተወርሱ ዘንድ ኑ ወደ እኔ የሚለው የሕይወት ቃል ነው። የድል አክሊል ኑ ወደ እኔ የሚለው ቃል በእግዚአብሔር ቀኝ መቆም፣ እግዚአብሔርን መስሎ ወደ እግዚአብሔር መንግሥት መግባት።
ያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ ብሎ እንደተናገረው የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ የጌታችን ደስታ መክሊቱን ያተረፈ የጌታውን ትእዛዝ የፈጸመ የሚገባበት የጌታው ደስታ ወገኖች እንደ ፀሐይ በርቶ ፀሐይ ጽድቅ ኢየሱስ ክርስቶስን መስሎ ከፀሐይ ጽድቅ ከክርስቶስ ጎን መቆም ነው። ከእርሱ አጠገብ መሆን ነው። ለዘላለሙ በዚያ መኖር ነው። የተከበራችሁ ምእመናን ወደ ጌታችን ደስታ ለመግባት ፀሐይ ጽድቅ ክርስቶስን መስለን በፀሐይ ጽድቅ ክርስቶስ አጠገብ ለመቆም የክብር አክሊልን ለመሸለም ለመቀዳጀት ዛሬ በመክሊታችን እናገልግልበት። ምእመናን በምንችለው ነገር እናገልግል። ወንበር ማቅረብ ይሄ አገልግሎት ነው። ሰዎችን ማስተናገድ ይሄ አገልግሎት ነው። የድሆችን ልብስ ማጠብ ይሄ አገልግሎት ነው። እንዲሁ የታመሙትን ወደ ሕክምና ቦታ መውሰድ ይሄ መክሊትን ትርፋማ ማድረግ ነው። ባለን በጉልበታችን፣ ባለን በእውቀታችን፣ ባለን በሀብታችን ታማኞች ሆነን እናገልግልበት። እውቀትን የሚሰጥ ማን ነው? ስለተማርን አይደለም። መቼም እውቀትን የሚሰጥ ማን ነው? እግዚአብሔር ነው። ሀብትን የሚሰጥ ማን ነው? መቼም ስለሮጥን በጣም ስለደከምን አይደለም። ሌቱን ቀን አድርገው የሚሰሩ ሰዎች አሉ ያልተዋጣላቸው። እግዚአብሔር ለኔ የሰጠኝ መክሊት ምንድነው ብለን እግዚአብሔር የሰጠን መክሊት እንመልከት። እግዚአብሔር በሰጠኝ መክሊትስ እግዚአብሔርን አገልግዬበታለሁ ወይ? መክሊቴን አባዝቼዋለሁ ወይ? በመክሊቴ ትርፋማ ሁኛለሁ ወይ ብለን እያንዳንዳችን ራሳችን ማየት ያስፈልጋል። በአንጻሩ ደግሞ ያለ መክሊታችን መድከም የለብንም። የሰማችሁ ነው። ያለ መክሊታችን ነው መድከም የለብንም። አዎ መዘመር ካልቻልን ግዴታ ካልዘመሩ ብለን መታገል የለብንም። መቀደስ ካልቻልን ግዴታ ካልቀደሱ ብለን መታገል የለብንም። መስበክ ካልቻልን ግዴታ መስበክ አለብኝ ብለን ችክ ማለት የለብንም። ለባለ መክሊቱ መስጠት። እኛ ግን በመክሊታችን ማንን ማገልገል? እግዚአብሔርን ማገልገል። የተከበራችሁ ምእመናን ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ ሰይመከ ባውስተ ፍስሐው ለእግዚእከ። አንተ በጎ ታማኝ አገልጋይ በትንሹ ታምንሃን በብዙ ሾመሃለሁ። ወደ ደስታ ግባ፣ ወደ ጌታ ደስታ ግባ ለመባል እንደ ደጋጎቹ አግብርት እንደ ነቢያት እንደ ሐዋርያት እንደነ ቄርሎስ እንደነ ዮሐንስ አፈወርቅ እንደ አብርሃም እንደ ይስሐቅ መሆን ያስፈልጋል። ኩኑ ከመ አግብርት ኄራት እንደ ደጋጎቹ አገልጋዮች ሁኑ ነው ያለን። ወከመ አግብርተ ክርስቶስ ምእመናን እንደ ክርስቶስ አገልጋዮች እንደ እውነተኞቹ አማኞች ሁኑ ይላል ቅዱስ ያሬድ። ኩኑ ከመ አግብርት ኄራት አዎ ወከመ አግብርተ ክርስቶስ ምእመናን እንደ ደጋጎቹ እንደ ክርስቶስ አገልጋዮች እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንደ ጴጥሮስ እንደ ጳውሎስ እንደ ኢዮብ እንደ ሌሎቹም ታማኝ አገልጋዮች እንደነርሱ ሁኑ። እንደማን ሁኑ? እንደነርሱ ሁኑ። ደጋግ አገልጋዮች ያገኙትን ዋጋ ደጋግ አገልጋዮች ወደ ገቡበት የደስታ ቦታ ለመግባት ደጋግ አገልጋዮችን ልንመስልና ልንሆን ልንከተል ያስፈልጋል። ክፋትን መተው፣ ተንኮልን መተው፣ ንስሐ መግባት፣ ስጋውን ደሙን መቀበል፣ ወደ ቤተ ክርስቲያን መቅረብ፣ ዕለት ዕለት በምክረ ካህን በፈቃደ ካህን መሆን። ኩኑ ከመ አግብርት ኄራት ይሄ ነው ምእመናን። እንደ ክርስቶስ ደጋግ አገልጋዮች መሆን ማለት ይሄ ነው። ዝም ብለን ብቻ ይሄ ጸጋዬ ነው ብለን መጮህም አይደለም። ይሄ ጸጋዬ ነው ብለን ባለን ገንዘብ ይህን ስላደረጉ እኔ ቅዱስ ነኝ ማለትም አይደለም። መክሊቴን ግድ የለም ትርፋማ አድርጌዋለሁ በመክሊቴ ሰርቼበታለሁ ብቻ አይደለም። ገንዘብ ስላለን መመጽወት ብቻ፣ ገንዘብ ስላለን ደግሶ ማብላት ብቻም በቂ አይሆንም። ኃጢአትን መተው፣
ትእዛዝን ማክበር ሕግን መጠበቅ ያስፈልጋል። አምላካችን አባታችን እግዚአብሔር ደጋጉ ቅዱሳን ወደ ገቡበት ወደ ደስታው ቦታ ወደ መንግሥተ ሰማያት እንዲያስገባን ቅዱስ ፈቃዱ ይሁንልን። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። የተከበራችሁ ምእመናን ዘመናችን ክፉ ነው። ዘመናችን አስቸጋሪ ነው። ዝም ብሎ ወንጌል መማር ብቻ ማስቀደስ ብቻ በቂ አይደለምና ንስሐ መግባት ሥጋ ወደሙ መቀበል ያስፈልጋል። እየሰማችሁኝ ነው? ምን ማድረግ ያስፈልጋል? ንስሐ መግባት። ሌላስ? የክርስቶስን ሥጋና ደም ምን ማለት መቀበል ያስፈልጋል። ተቀብላችኋል አይደለም? ከጨኔ ምእመናን ጎበዞች ናችሁ። ሁላችሁም ተቀብላችኋል። እርግጥ ነው ሥጋ ወደሙ ሳይቀበል ክርስቲያን የሆነ ሰው የለም። እንዲያው ባይሆን ያቋረጥን ሰዎች መቀጠል ያስፈልጋል። እስኪ ያላቋረጣችሁ ሥጋ ወደሙ የምትቀበሉ ሰዎች እንግዲህ ዛሬ አሁን በ3 ቀድሰን ብዙ ሰዓት ነው የቆየ ነው። የቆረባችሁ ማለት እየቆረባችሁ ያላችሁ ሰዎች እጃችሁን ከፍ አድርጉት እንጂ እየቆረባችሁ ያላችሁ ሰዎች ዛሬ የቆረባችሁ ብቻ ማለት አይደለም። እንዴ ምን ከንቱ ውዳሴ የለበት። ይሄ እኮ ባውደ ምሕረቱ ነው ያለው። እየቆረባችሁ ያላችሁ ሰዎች እስኪ እጃችሁን አሳዩ። እሺ ያቋረጣችሁ ማትቆርቡ ሰዎች እስኪ ማትቆርቡ ሰዎች ምን ለምን ታፍራላችሁ? ጓደኞቻችሁ እንዳያዩአችሁ? የማይቆርበው ይበልጣል ማለት ነው። የማይቆርበው ቁርባኑን ያቋረጠ አንዳንዱ 15 ዓመት ሲሞላው ነው ያቋረጠ፣ አንዳንዱ 10 ዓመት ሲሞላው ነው ያቋረጠ፣ አንዳንዱ ደግሞ ቅርብ ጊዜም ሊሆን ይችላል። ወገኖች ለምን አቋረጣችሁ? ዕለት ዕለት ራሳችሁን ለካህን እያሳያችሁ ሥጋውን ደሙን ተቀበሉ። እየሰማችሁኝ ነው? የእኛም ጩኸት ውጤታማ ሊሆን የሚችለው እግዚአብሔርም የሚደሰተው እኛም የምንደሰተው እናንተ ለእግዚአብሔር መንግሥት ስትበቁ ነውና ሥጋውን ደሙን ተቀበሉ። ግድ ይላችሁ አሁን እየጾማችሁ እየጸለያችሁ እየሰገዳችሁ በእውነት የቀጨኔ ምእመናን በዚህ አትታሙ። ታዲያ ሥጋውን ደሙን ደግሞ መቀበል ያስፈልጋል። ሌላው ልጆቻችሁን ሁልጊዜ ሰንበት ትምህርት ቤት ላኩ። እየሰማችሁኝ ነው? ልጆቻችን ከኛ የተሻለ በሃይማኖት ታንጸው ማደግ መቻል አለባቸው። ሀገር የሚገነቡት ይችን ቤተ ክርስቲያን የሚጠብቁት በቤተ ክርስቲያን ሲያድጉ ነው። ልጅ ያላችሁ ሰዎች ማን ነው ልጅ የሰጠ? ልጅ የሰጠን ማን ነው? እግዚአብሔር ነው። ስለዚህ ለሰጠን ለእግዚአብሔር እንስተዋ። በቤቱ ይደጉ። ግድ የላችሁ እዚህ መላእክት በሚከቡት ይሄ ቦታ እኮ መላእክት አጥር ሆነው የሚጠብቁት መላእክት እንደ ሻሽ ተነጥፈው የሚጠብቁት መላእክት የማይለዩበት እግዚአብሔር የማይለይበት የበረከት ቦታ ነው። ስለዚህ አስመስግቧቸው። ገና ከሕፃንነታቸው ጀምሮ ትምህርት እንዳያልፋቸው ገና 5 ዓመት 6 ዓመት ሲሆናቸው ወደ ትምህርት አይደለም ተወስዷቸው። ያ ሥጋዊው ትምህርት ይለፋ አይታወቅም እኮ ውጤታማ አይሁኑ አይታወቅም እኮ ዲግሪ ያዙ አያዙ ስራ ያዙ አያዙ አይታወቅም እኮ ለማይታወቀው ነገር ይህን ያክል ጊዜ ጠብቀን ለልጆቻችን ምን ደክም ያውን ገንዘብ ከፍለን እኮ ነው የምናስተማራቸው። እየተራበን ገንዘብ ከፍለን ያውም ለታክሲ ከፍለን አንዳንዶቻችን አንዴ ስራ አንዴ ልጆቻችን ጋር እያለን በጣም ተሰቃይተን እኮ ነው ልጆቻችን የምናሳድገው። እዚህ ደግሞ የሚማሩት በነፃ ነው። እንደገና ወደዚህ ከመጡ የእግዚአብሔር መንግሥት ይወርሳሉ፣ መንፈሳውያን ይሆናሉ። በዚህ እርግጠኞች ነው የምንሆነው። ስለዚህ እርግጠኛ ለሆነው ነገር መድከም ያስፈልጋል። በሥጋዊው ነገር ይማሩ፣ ኢንጂነር ይሁኑ፣ ዶክተር ይሁኑ፣ ተመራማሪዎች ይሁኑ። የቤተ ክርስቲያን ልጆች በሁሉም ውጤታማ እንዲሆኑ ነው ቤተ ክርስቲያን የምትፈልገው። ግን ደግሞ ታማኝ አገልጋዮችም የሆኑት ነገ በቢሮ ስራ፣ ነገ በስልጣን፣ ነገ በሀብታቸው፣ ነገ ለትዳራቸው ታማኝ አገልጋዮችም የሆኑት በቤተ ክርስቲያን ሲያድጉ ነው። በቤተ ክርስቲያን ሲያድጉ። ስለዚህ አባቶች፣ ወንድሞች፣ እናቶች፣ እህቶች እንግዲህ በደንብ ሰምታችሁ ከሆነ አገልጋያችሁ እኔ ነኝ። የዚህ ወቅት አገልጋይ እኔ የምላችሁን ልታደርጉ ይገባል። ሌላ አገልጋይ እኔን እስከሚተካ ድረስ አገልጋያችሁ እኔ ነኝ። ከእግዚአብሔር የሚላችሁን እምላችሁ እኔ ነኝ፣ ወይም እግዚአብሔር የሚናገራችሁ በእኔ በኩል ነው። ስለዚህ ልጆቻችሁን አስተምሯቸው። ሰንበት ትምህርት ቤት በሰንበት ትምህርት ቤት ይደጉ። እናንተ
እናንተም ጥሩ ልጅ ታፈራላችሁ፣ የምትደሰቱበት ልጅ። እነሱም ደግሞ በመስጋው ሕይወታቸው በመንፈሳዊ ሕይወታቸው ውጤታማዎች ይሆናሉ። ስለዚህ የተከበራችሁ ምእመናን ጥሩ አገልጋይ ትውልድ ለማፍራት ዛሬ ልጆቻችን ላይ ልንሰራ ያስፈልጋል ማለት ነው። የአምላካችን የእግዚአብሔር ቸርነት ከሁላችን ጋር ይሁን።